ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ወርድ ተጠቃሚ ከሆናችሁ የግዴታ ማወቅ ያሉባችሁን ወደ 10 የሚጠጉ በጣም ወሳኝ የሆኑ ነገሮችን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ የምንመለከታቸው 10 ናቸው። ቀለል ካለው ስንጀምር የመጀመሪያው እዚህ ጋር የምታዩት ነው። አሁን ብዙዎቻችሁ በራንደም ቴክስትም ልትጠቀሙ ትችላላችሁ፣ ወይም ደግሞ እዚህ ጋር የምትመለከቱት ጽሁፍን ራሱ ማይክሮሶፍት ወርድ እንዲያፈልቅላችሁ ማድረግ ትችላላችሁ ማለት ነው። አሁን ይሄን ማድረጋችሁ ጥቅሙ ምንድነው? የተለያዩ ነገሮችን ለመማር ለምሳሌ ጽሁፎች ያስፈልጓችኋል። ስለዚህ ራንደም የሆኑ ጽሁፎችን ማስገባት እንድችሉ ያግዟችኋል ማለት ነው። ሁለት መንገዶች አሉ። አንደኛው እኩል ይሆናል ብላችሁ መጀመሪያ ትጽፋላችሁ። ከዛ በኋላ ለወረም ብላችሁ እንደዚህ ትጽፋላችሁ። ለምሳሌ ቅንፍ ከፍታችሁ እንደዚህ ቅንፉን ብትዘጉት ኢንተር ብትሉ እንደምትመለከቱት እንደዚህ አይነት ቴክስት ያስገባላችኋል። እዚህ ላይ መለማመድ ትችላላችሁ ማለት ነው። ሁለተኛ ደግሞ ምንድነው? ለምሳሌ አሁን እንደዚህ ለወረም ብላችሁ ከጻፋችሁ በኋላ የምትፈልጉትን የፓራግራፍ ብዛት እንደዚሁም ደግሞ የላይን ብዛት መወሰን ትችላላችሁ። ለምሳሌ 5 እና 10 የሚል ምሳሌ አለላችሁ። የምትፈልጉት አንቀጽ ለምሳሌ ወይም ፓራግራፍ 5 ከሆነ 5 ትላላችሁ፣ 3 ከሆነ 3 ትሉና የመስመር ብዛት ላይኑን ደግሞ ለምሳሌ 4 ብናደርገው ኢንተር ብትሉ 3 ፓራግራፍ 4 ላይን አሁን የሚቆጥረው ፉል ስቶፕ እስካለበት ድረስ ይሆናል ማለት ነው። ከዚህ በተጨማሪም ደግሞ ራንደም ቴክስት ብላችሁ መጠቀም ትችላላችሁ። እኩል ይሆናል ከዛ በኋላ ራንድ ብላችሁ የምትፈልጉትን የፓራግራፍ እና የላይን ብዛት አስገብታችሁ ኢንተር በማለት ቴክስቶችን ታስገባላችሁ። ከዛ እንዳልኳችሁ ለመለማመድ ለተለያየ ነገር መገልገል ትችላላችሁ። የመጀመሪያው ይሄኛው ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ኪቦርድ ላይ የምንጠቀማቸው ወሳኝ ሾርትከቶች አሉ፣ ለላይን ወይም ለማስመር የምንጠቀማቸው ማለት ነው። ብዙ ጥቅም አለው። አንደኛ ሼፕ ውስጥ ገብታችሁ መስመር ወይም ደግሞ ረጃጅም መስመሮችን ከማምጣት እንድትቆጠቡ ያደርጋችኋል፣ ወይም ጊዜያችሁንም ይቆጥብላችኋል። ያለ ድካም ገጾችን መከፋፈል ትችላላችሁ። ለምሳሌ እስከዚህ ያለው አንድ መስመር ቢሆን ጥቅሙ ደግሞ ከታች ለብቻው ሌላ መስመር እንዲሆን ከፈለኩኝ መሀል ላይ ላይን ማስገባት እንችላለን ማለት ነው። ምን አድርገን? አንደኛ 3 ጊዜ ዳሽ ማድረግ ይቻላል። 1 2 3 ኢንተር ብትሉ እንደምታዩት መስመር እንደዚህ ያሰምርላችኋል። ከስርም መታችሁ እዚህ ጋርም ሌላ መስመር ከፈለጋችሁ 3 ጊዜ እንደዚህ ዳሽ ዳሽ ታድርጋላችሁ። ኢንተር ስትሉ እያሰመረ በጽሁፎቹ መካከል እየከፋፈለላችሁ ይሄዳል ማለት ነው እንደምታዩት። በተመሳሳይ ደግሞ የምትፈልጉት እናንተ ለምሳሌ እነዚህ ልመልሳቸውና ወደኋላ ወፈር ያለ መስመር ከፈለጋችሁ አንደርስኮር ታደርጋላችሁ። አንደርስኮር ለማድረግ ከኪቦርድ ላይ ሺፍት ተጭናችሁ እንደዚህ ከስር ያለችዋን መስመር መንካት ማለት ነው። ኢንተር ብትሉ እንደምታዩት ወፍራም የሆነ መስመር ይገባላችኋል። ሌላም ቦታ ጋር ሄዳችሁ 3 ጊዜ እንደዚህ አንደርስኮር ኢንተር ስትሉ ወፍራም የሆነ መስመር ይገባላችኋል ማለት ነው። አንደርስኮር ማለት እዚህ ጋር ከፍ አድርጌ ባሳያችሁ ይሄንን ተመልከቱት። እዚህ ጋር አለ አንደርስኮር። ሺፍት ነክታችሁ ይሄን ስነኩት ነው አንደርስኮር ወይም እዚህ ጋር ያለውን የሚጽፍላችሁ ማለት ነው ይሄኛው። በተመሳሳይ ደግሞ የፈለጋችሁት ኮከብ ከሆነ ወይም ደግሞ በኮከብ መለያየት ከፈለጋችሁ 3 ጊዜ ኮከብ እንደዚህ ትነካላችሁ። ኢንተር ስትሉ እንደምታዩት እንደዚህ በሂድን ላይን ያደርግላችኋል ማለት ነው። በተመሳሳይ እዚህ ጋር መተን 3 ጊዜ ኮከብ ብናደርግና ኢንተር ብንል እንደዚህ ሂድን ላይን ወይም ደግሞ እንደዚህ ብሮክን የሆነ አይነት ነገር ላይን ያመጣላችኋል ማለት ነው። መሰላልም አለላችሁ። ለምሳሌ ደግሞ ይሄን ልመልሰውና መሰላል ብትነኩ ወይም ደግሞ የሃሽታግ ምልክት ማለት ነው። ሺፍት ነክታችሁ 3 ቁጥርን ስነኩ መሰላል ኢንተር ስትሉ እንደዚህ ደብል የሆነ ወፍራም የሆነ መስመር ይገባላችኋል። ስለዚህ በየቦታው በዚህ መክፈል ትችላላችሁ ማለት ነው በቀላሉ። ሶስተኛው ደግሞ እዚህ ጋር የምታዩት ነው። እሱም በጣም ጠቃሚ የሆነ ነገር ነው። ፎርማት ፔንተር ይባላል። ወይም ደግሞ ከቀለምና ሌሎች ዲዛይኖችን አንድ ላይ ኮፒ ማድረግ ማለት ነው ባጭሩ። ጥቅሙም እዚህ ጋር እንደምትመለከቱት ሰነዶቻችሁ ለምሳሌ ፕሮፌሽናል የሆነ ቪው እንዲኖረው ያደርጋል። ለምሳሌ እዚህ ጋር ይሄ የተሰራበት አለ። ከዚህኛው ጋር ለምሳሌ አንድ አይነት ማድረግ ከፈለኩኝ በጣም በቀላሉ ማድረግ ይቻላል ማለት ነው። ምን ማለት እንደሆነ ላሳያችሁ። ለምሳሌ አንደኛ ለምሳሌ ይሄንን ልምረጠው። ከዛ እዚህ ጋር ልምጣና በቀይ ልጻፉ። ሳይዙን ከፍ ላደርገው እችላለሁ። ምሳሌ ነው ይሄ። አሁን ይሄንን ሁለተኛው ላይም ሶስተኛው ላይም መቀጠል ፈልጌያለሁ እነዚህ ላይ ማለት ነው። ስለዚህ ምን አድርጋለሁ? የመጀመሪያውን ይሄንን መምረጥ ትችላላችሁ። እንዲመሳሰል የፈለግነው ዋናው ይሄ ነው። ከዛ እዚህ ጋር ፎርማት ፔንተር የሚል አለ። እዚህ ላይ ክሊክ ታደርጋላችሁ። ሆም ጋር ከመጣችሁ በኋላ ነው ፎርማት ፔንተርን የምታገኙት። ከዛ የብሩሽ ምልክት ይመጣል፣ ይቀየራል ማለት ነው እንደምታዩት።
ከዛ የምቀባው ነገር ወደዛ ይቀየራል። ለምሳሌ ይሄ መጥቼ እንደዚህ በብሩሹ ብቀባው ተመልከቱት፣ ወዲያው ቀይ አደረገው፣ ሳይዙን ከፍ አደረገው። እንደ አዲስ ይሄን መቀባት አይጠበቅብኝም ማለት ነው። ነገር ግን ጠፍቷል። አንዴ ከሰራልኝ በኋላ ጠፍቷል። ወደኋላ ልመልሰውና ደግሞ እንዳይጠፋ ከፈለኩኝ ወይም ከአንድ በላይ መቀባት ከፈለኩ እመርጠዋለሁ። ይሄንን እዚህ ላይ አንዴ ሳይሆን ሁለቴ ክሊክ ታደርጋላችሁ። 1 2 አሁን አይጠፋም ማለት ነው። ዝም ብለን መቀባት ብቻ ነው ካሁን በኋላ። ለምሳሌ እዚህ ጋር ልምጣና መጀመሪያ ግን አክቲቭ አልሆነልንም። ሁለቴ ክሊክ ላድርግበት፣ እንደዚህ ደብል ክሊክ። አሁን ይሄን መቀባት እችላለሁ። እስከ መጨረሻው መምረጥ እንችላለን። እዚህ ጋር መተን ደግሞ ይሄንን አሁንም እንደዚህ መምረጥ እችላለሁ። ሌላም ካለኝ እየቀጠልኩኝ መሄድ ይቻላል ማለት ነው። ስለዚህ ፎርማት ፔንተር ይሄና ሌሎች ሰፋ ያሉ ጥቅሞች አሉት። በኋላ ላይም አሳያችኋለሁ ለሌላ ነገር ስለምፈልገው። ይሄን አሁን ላጥፋው፣ እንደዚህ ወደ ኋላ እንመልሰው። አራተኛው ደግሞ እዚህ ጋር እንደምትመለከቱት ነው። ፎቶዎችን እንደ ልብ ለማንቀሳቀስ ራፕ ቴክስት ማድረግ ይኖርባችኋል። ብዙ ሰው አሁን የሚቸገረው እዚህ ላይ ነው። ፎቶ ያስገባል፣ ነገር ግን ፎቶውን እንደ ልባችሁ ማዘዝ አትችሉም ማለት ነው እንደምታዩት። ስለዚህ እሱን ለማድረግ ለምሳሌ ፎቶ እንዲገባ የፈለኩት እዚህ ጋር ከሆነ ክሊክ አደርጋለሁ። ከዛ ከላይ ኢንሰርት የሚል አለ። ፒክቸር ዚስ ዲቫይስ ከኦንላይን ከተለያየ ቦታ ማምጣት ይቻላል። ዚስ ዲቫይስ ልበልና አንድ ሳምፕል ፎቶ እናስገባ። ለምሳሌ ይህን ፎቶ ልጠቀመው። ኢንሰርት ገባ ፎቶ። በዚሁ አጋጣሚ እዚህ ጋር የምታዩት ተምኔል ነው። ፎርሙላ ሳትሸመድዱ ማይክሮሶፍት ኤክሴል ላይ እንዴት በቀላሉ ፎርሙላዎችን ራሱ ኤአይ እንዲጽፍላችሁ እንዴት ማድረግ እንደምትችሉ ነው። ቪዲዮ እዚህ ጋር ለመመልከት ትችላላችሁ። አሁን ይህን ፎቶ ላስተካክል ብለው እንደምታዩት አይንቀሳቀስም ማለት ነው። ሳይዙን መጨመር ወይም መቀነስ እንችላለን፣ ነገር ግን ቦታ ማንቀሳቀስ አንችልም። ጽሁፎችን ራው ላይ መጻፍ ብንፈልግም አንችልም ማለት ነው። ስለዚህ ለማንቀሳቀስ ምን ማድረግ ይኖርባችኋል? እዚህ ጋር ትመጡና ይህን ስነቁ ወይም ሌአውት ኦፕሽን ራፕ ቴክስት የሚለው እንደምታዩት አክቲቭ ይሆናል። እዚህ ጋር መታችሁ ኢንፍሮንት ኦፍ ቴክስት የተለያየ አማራጭ ብትጠቀሙ ይንቀሳቀሳል ማለት ነው። ይህም ብነካው አሁን ወደ ፈለኩት እንደምታዩት ይንቀሳቀሳል። ሁለተኛ አማራጭ ደግሞ ክሊክ ታደርጋላችሁ እዚህ ጋር። ከዛ ፒክቸር ፎርማት ራፕ ቴክስት እዚህ ጋር አለ። ይሄን ነክታችሁ እነዚህን አማራጮች መውሰድ ይቻላል። ከዚህ ውስጥ ደስ ያላችሁ መጠቀም ትችላላችሁ ማለት ነው። አሁን ያለበት ኢንፍሮንት ኦፍ ቴክስት ጋር ነው። ከዛ እናንቀሳቅሰዋለን እንደፈለግን። ለምሳሌ እዚህ አድርገ ነው ከጽሁፉ ጀርባ እንሄድ ከፈለግን ደግሞ ራይት ክሊክ አድርገ ነው ሴንድ ቱ ባክ ብትሉት ወደኋላ ይላካል፣ ወይም ደግሞ ከጽሁፉ ስር ይሆናል ማለት ነው። ለምሳሌ እዚህ ጋር እንምጣና ሴንድ ቱ በዚህ አቅጣጫ መታችሁ ሴንድ ቱ ባክ ወይም ቢሃይንድ ብትሉትም ከኋላ ይሄዳል። ጽሁፉ እላው ላይ እንደምታዩት ይታያል ማለት ነው። እንደዚህ ያደረጋችሁ መጠቀም ትችላላችሁ። ዋናው ግን ራፕ ቴክስት ማድረግ ይኖርባችኋል። አምስተኛው ደግሞ ለምሳሌ ፎቶ የምታስገቡት ከተከፈተ ነገር ሊሆን ይችላል፣ ወይም ደግሞ ቀጥታ እዚህ ጋር ለምሳሌ ዩቲዩብ ቻናሌን ከፍቻለሁ፣ የዚህን ፎቶ ማስገባት ሊሆን ይችላል። ወይም እናንተ የተለያዩ ነገሮችን ከፍታችሁ ኤክሴል ከፍቼ ለምሳሌ ከኤክሴል ላይ ቀጥታ ማስገባት የምፈልገው ሊኖር ይችላል ማለት ነው። አሁን ኤክሴል እየከፈትኩ ነው። ለምሳሌ እዚህ ጋር ተመልከቱ፣ ይሄ እንዲገባ ፈልጌያለሁ። ሌሎችም እንዲገቡ የምትፈልጓቸው ነገሮች ካሉ ከፍታችሁ ሳትዘጉ ሚኒማይዝ አድርጋችሁ ትወጣላችሁ። አሁን ይሄን አልዘጋሁትም። ምንድነው ያደረኩት? እዚህ ጋር መጥቼ ሚኒማይዝ ነው። በተመሳሳይ ኤክሴሉንም እንደምታዩት ከፍቼዋለሁ፣ ግን አልዘጋሁትም። ሚኒማይዝ አድርጌ ነው የወጣሁት። ከዛ በኋላ ፎቶ እንዲገባ የፈለኩት አሁን እዚህ ጋር ከሆነ ተመልከቱት፣ ጥቅሙን ስራችሁን ያፈጥንላችኋል። ምስሉም በጥራት ነው የሚገባው ማለት ነው። ስለዚህ ኢንሰርት እንላለን። እዚህ ጋር ስክሪንሾት የሚል አለ። ይህን ስነኩ እንዳለ ቅድም ሚኒማይዝ ያደረግናቸው ነገሮች እንዳለ ይከፈታሉ ማለት ነው። ማንሳትም ከፈለጋችሁ ስክሪን ክሊፒንግ የሚል አለ። ይህን በመንካት ሄዳችሁ የፈለጋችሁትን ፎቶ ማንሳት ይቻላል። ለምሳሌ ከፈለኩኝ እንደዚህ አድርጌ ባነሳው በቀጥታ ይገባል ማለት ነው። ነገር ግን እኛ አሁን የተከፈቱትን እናስገባ። ለምሳሌ ኤክሴል ይኸውና ተከፍቷል። ከዛ ሚኒማይዝ አድርገን አሁን ወደ ማይክሮሶፍት ወርዳችን እንመለስና ኢንሰርት፣ ከዛ በኋላ ስክሪንሾት፣ ይኸውና ኤክሴሉ እንደምታዩት ክሊክ ባደርግበት ቀጥታ የኤክሴሉ ፎቶ በጥራት ገባልኝ። አሁንም ለማንቀሳቀስ ግን እንደምታዩት ያስቸግራል። ስለዚህ ቅድም ባልኳችሁ መሰረት ይህም እዚህ ጋር መታችሁ ወይም ደግሞ ራፕ ቴክስት ብላችሁ ኢንፍሮንት ኦፍ ቴክስት ከዛ ማንቀሳቀስ ይቻላል። በተመሳሳይ የዩቲዩብ ቻናሌ ከፍቼዋለሁ። መልሼ ልንካውን አልወጣ እዚህ ጋር እንዲገባ ነው ፎቶ የፈለግኩት። ኢንሰርት፣ ተመልከቱት። አሁን የዩቲዩብ ቻናሌ በቀጥታ መጥቷል። ክሊክ አደርጋለሁ፣ ፎቶውን ባንዴ አገኘሁት ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው ስክሪንሾት።
ሌላው ደግሞ ለምሳሌ ጽሁፎችን አሁን ለመምረጥ ብትሞክሩ እንደዚህ ወደ ጎን ነው መምረጥ የምንችለው። ነገር ግን ለምሳሌ ግማሽ በግማሽ መምረጥ ብፈልግ ወደታች ብቻ እንደዚህ ባረጋውን ወደ ጎን ይሄዳል። ስለዚህ ምን ማድረግ ይቻላል? ከኪቦርዳችሁ ላይ አልትን ትጫናላችሁ ማለት ነው። አልት ኪን ትጫናላችሁ። አልት ኪ ማለት እዚህ ጋር የምትመለከቷት ማለት ነው። እሷን ብትነኳው ምንድነው የሚሆነው? ቨርቲካሊ ይመርጥላችኋል። አልትን ተጭኛው እንደምታዩት ወደታች ያለውን ብቻ ይሄን መምረጥ እችላለሁ። ይሄን ፓርት ብቻ እንደዚህ መምረጥ እችላለሁ። ወደ ጎን ሳይሄድብኝ ማለት ነው። እንደምታዩት ወደታች ነው የሚመረጠው። ከዛ ይሄን ፓርት ብቻ ቀይ መቀባት የተለያየ ነገር ማድረግ ይቻላል። ይሄው ለብዙ ነገር ያገለግላችኋል ማለት ነው። ለምሳሌ እዚህ ጋር ዝም ብዬ ራንደም የሆነውንም ቴክስት ላስገባና ኢንተር ብንል አልት ተጭኜ ግማሽ በግማሽ ለምሳሌ እስከዚህ ያለውን ቀይ ላደርገው ከፈለኩኝ እንደዚህ ቀይ ማድረግ የተለያየ ነገር ማድረግ ይቻላል። ግማሽ በግማሽ ማለት ነው። በተመሳሳይ ግማሹን ማጥፋት ከፈለኩም አልት ልጫንና መጀመሪያ ወደ ጎን ይመርጥልኛል። እንደዚህ ባክ ስፔስ ወይም ዲሌት ብትነኩ ግማሹ ብቻ ይጠፋል ማለት ነው። ስለዚህ ዋና ሀሳቡ ምንድነው? አልትን ተጭናችሁ ቨርቲካል ወይም ኮለመንን መምረጥ ትችላላችሁ። በተለይ ሊስት የሚደረጉ ወይም የሚዘረዘሩ ነገሮች ካሉ ይጠቅማችኋል ማለት ነው። የሚለው ወደ ሰባተኛው አልፈናል። ሰባተኛው ደግሞ አውቶማቲክ የሆነ ቴብል ኦፍ ኮንቴንት ማዘጋጀት ነው። እሱን ለማዘጋጀት መጀመሪያ ርዕሶቹን ስታይል መስጠት ይኖርባችኋል ማለት ነው። ሄዲንግ 1 2 3 እያላችሁ መስጠት ይኖርባችኋል። ከዛ ወዲያው እራሱ ያዘጋጅላችኋል ማለት ነው። አፕዴት ስታደርጉትም እንደምታዩት ጥቅሙ ምንድነው? በዚህ መንገድ ማስገባታችሁ እራሱ ቴብል ኦፍ ኮንቴንቱን እያደሰው ይመጣል ማለት ነው። ስለዚህ ከላይ እንጀምርና ለምሳሌ ይሄን ብመርጠው ከዛ ሆም እዚህ ጋር ስታይል የሚል አለ። ሄዲንግ 2 ብንለው ወይም ሄዲንግ 1 ብንለው አሁን ዋና አደረግነው ማለት ነው። በሱ ስር የሚዘረዘሩትን ደግሞ ሄዲንግ 2 3 እያላችሁ መቀጠል ይቻላል። ከዚህ በፊትም ይሄን ስለሰራሁበት አሁን ዋና ሄዲንግ ብቻ ለስተውና ላሳያችሁ። ይሄም ሄዲንግ 1 ነው። እዚህ ጋር መጣና ሄዲንግ 1 አሁንም ግን የቀድሙን ዘዴ መጠቀም እንችላለን። እያንዳንዷን አሁን እዚህ ጋር እየመረጥኩኝ ሄዲንግ እያልኩ ከምሰጥ በፎርማት ፔንተር መስራት ይቻላል ማለት ነው። ለምሳሌ ይሄን ልምረጠው። የዚህም ፎርማት እንዳለ ከታች ያሉት ጋር እንዲያጋባልኝ እዚህ ጋር መጥቼ ሁለቴ ክሊክ አደርጋለሁ። አንድ ሁለት እንደዚህ። አሁን መሳያ ምልክቷ መጣለች። አሁን ይሄን ብመርጠው ቀጥታ ሄዲንግ 1 ይሆናል። በተመሳሳይ እዚህ ጋር መተን እነዚህንም ሄዲንግ 1 እየሰጠን እንሄዳለን ማለት ነው። ይሄ ከዛ ለቴብል ኦፍ ኮንቴንት በጣም ቀላል ይሆንላችኋል። እንደዚህ ያደረግን እንጨርሳቸዋለን ሁሉንም። ሰባተኛው ስለ ሄዲንግ እያወራን ነው። እዚህ ጋር እናመጣለን 8 9 እያልን እንቀጥላለን። አሁን ግን ስኪፕ ልበለውና ላቋርጠው። ከዛ በኋላ አሁን ቴብል ኦፍ ኮንቴንቱን እናውጣው። ቴብል ኦፍ ኮንቴንቱን ለማውጣት ፔጅ 1 ጋር ነው የምንሄደው። እዚህ ጋር እንምጣና ኮንትሮል ኢንተርን ትነካላችሁ። አዲስ ቦታ እንዲሰጣችሁ ማለት ነው። ኮንትሮል ኢንተር ስትነኩ አዲስ ቦታ እንደምታዩት ሰጥቶኛል። ኮንትሮል ከዛ ኢንተር። ስለዚህ ቴብል ኦፍ ኮንቴንቱ እዚህ ጋር እንዲገባ ምን አደርጋለሁ? ክሊክ። በመቀጠል እዚህ ጋር ሪፈረንስ የሚል አለ። ሪፈረንስ እዚህ ጋር ቴብል ኦፍ ኮንቴንት ይላል። የምትፈልጉትን የቴብል ኦፍ ኮንቴንት አይነት መምረጥ ይቻላል። ለምሳሌ ይሄም ከሆነ ክሊክ፣ አውቶማቲካሊ ቴብል ኦፍ ኮንቴንቱ እንደምታዩት ይገባል ማለት ነው። ከዛ አሁን ወደ ሰባተኛው ፔጅ መሄድ ከፈለኩኝ 7 እዚህ ጋር መጥቼ መንካት ነው። ለመንካት ግን አክቲቭ እንዲሆንላችሁ ከኪቦርድ ላይ ኮንትሮልን ትጫናላችሁ መጀመሪያ። ከዛ ክሊክ ማድረግ ቀጥታ ወደ ሰባተኛው ወሰደኝ ማለት ነው። 8 እና 9ን እንየውና እንዴት አድርጋችሁ ደግሞ አፕዴት ማድረግ እንደምትችሉ አሳያችኋለሁ። 8ኛው ደግሞ ለምሳሌ አውቶ ኮሬክት ነው። ስትጽፉ ኮሬክት እንዲያደርጋችሁ ሊሆን ይችላል፣ ወይም ደግሞ እናንተ አጭር ነገር ስትጽፉ ረጅም እንዲጽፍላችሁ። ለምሳሌ ረጃጅም ነገር ሊኖር ይችላል በአማርኛም በእንግሊዝኛ። ያን ሁሉ ግን በየቀኑ ታይፕ የምታደርጉ ከሆነ በተለይ ድግግሞሾችን ለመቀነስ ያግዛችኋል። ለምሳሌ እዚህ ጋር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ይላል። ይህን በየቀኑ የምጽፍ ከሆነ ጊዜ እንዳይወስድብኝ ኢትዮ ብዬ ሴቭ ማድረግ እችላለሁ ማለት ነው። ስለዚህ እንዴት እንደምታስተካክሉ እንየው። ምንድን ነው የምናደርገው? ፋይል ጋር እንሄዳለን መጀመሪያ። ከዛ ከስር ኦፕሽን የሚል አለ። ኦፕሽንን መንካት ነው። በመቀጠል ፕሮፊንግ ይላል። ፕሮፊንግን ትነካላችሁ። ከዛ አውቶ ኮሬክት ኦፕሽን የሚል አለ። ይሄን መንካት ነው። ሪፕሌስ ይላል። እዚህ ጋር ደግሞ በማን ነው የሚተካው? ለምሳሌ ኢትዮ የሚለውን ወይም እኔ ኢትዮ ብዬ ስጽፍልህ አንተ ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብለህ ጻፍልኝ አልኩት። ይሄን እንትኑ ላጥፋውና እዚህ ጋር እናንተ ሳምፕሉ ነው። ለምሳሌ ኤዲ ብዬ ስጽፍ አድናቆት ክፍሌ በለሌ ሊሆን ይችላል። ቴሌ ስል ቴሌኮሙኒኬሽን በል ሊሆን ይችላል። በአማርኛም በእንግሊዝኛም እንደፈለጋችሁ መጻፍ ትችላላችሁ ማለት ነው። አሁን ስለዚህ ኢትዮ በኢትዮ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተተክቷል።
አድ ላለው ገባ እዚህ ውስጥ ማለት ነው። ከዛ ኦኬ ብዬ እወጣለሁ። ይህንንም ኦኬ ብዬ እወጣለሁ። ከዛ አሁን እዚህ ጋር ለምሳሌ ኢትዮ ብዬ ለመጻፍ ልሞክር። ኢትዮ ኢንተር የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ብሎ ሙሉን ጽፎልኛል። እናንተም ረጃጅሞቹ እንደዚህ እያሳጠራችሁ መጻፍ ትችላላችሁ ማለት ነው። ዘጠነኛው ደግሞ እዚህ ጋር እንደምትመለከቱት ነው። ፒዲኤፍ ቢኖራችሁ እዚሁ ማይክሮሶፍት ወርድ ላይ ኤዲት ማድረግ ትችላላችሁ። ስለዚህ ማንኛውም ፒዲኤፍ ሊኖራችሁ ይችላል። ሌላ ቦታ ሳትሄዱ ወይም ተጨማሪ ነገር ሳትጭኑ ቀጥታ እዚህ ኤዲት ማድረግ ይቻላል ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ካሉት ውስጥ አንዱን መጠቀም እንችላለን። ብዙ ፒዲኤፍ ፋይሎች አሉ። ለምሳሌ ቤዚክ አይቲ ኮርስ ፎር ቢጊነር የሚለው ይህ ፒዲኤፍ ነው። ከፍቼው ላሳያችሁ። ተመልከቱት፣ ፒዲኤፍ ነው ማለት ነው። ስለዚህ አሁን ይህንን ወደ ማይክሮሶፍት ወርድ መቀየር ከፈለኩኝ እላው ላይ ራይት ክሊክ አድርጋለሁ። መጀመሪያ እናንተም ፋይላችሁ ላይ ራይት ክሊክ ማድረግ ነው። ከዛ በኋላ ኦፕን ዊዝ የሚለው ጋር ትመጡና በዚሁ አቅጣጫ ማይክሮሶፍት ወርድ የሚል ትፈልጋላችሁ። ከሌለ ቹዝ አናዘር አፕ ይላል። ይህን ትነካላችሁ ማለት ነው። እሱን ስነኩ እዚህ ውስጥ ወርድ የሚል ይመጣል። ይኸውና ወርድ ክሊክ። ለአሁን ብቻ ስለሆነ የምፈልገው ጀስት ዋን ስለዋለሁ። አለበለዚያ ኦልዌይስ ካደረጋችሁት ምንጊዜም ፒዲኤፍ ፋይልን በወርድ ነው የሚከፍትባችሁ። ስለዚህ ጀስት ዋንስ የሚለውን ነው የምትነኩት። አሁን ማይክሮሶፍት ወርድ ላይ በቀላሉ ይከፍተዋል። እንደዚህ አይነት ሜሴጅ ያስቀምጥላችኋል። እዚህ ጋር ይሄኛውን ኦኬ ትሉታላችሁ ማለት ነው። እዚህ ጋር ኮንቨርት እየተደረገ ነው። አለቀ። እንደምታዩት ተቀይሯል። ዝቅ እያደረኩኝ ባሳያችሁ እንዳለ ወርድ ላይ የነበሩት ነገሮች መጥተዋል። ከዛ እዚህ ጋር ይሄንን ኤዲት ማድረግ የመሳሰሉትን ነገሮች በቀላሉ ላው ላይ ማድረግ ትችላላችሁ ማለት ነው። አሁን ግን ስለማልፈልገው ኤክስ ለዋለሁ። ነገር ግን ፒዲኤፋችሁን ደግሞ ኤዲት ካደረጋችሁት በኋላ መልሳችሁ በፒዲኤፍ መልክ ማስቀመጥ ከፈለጋችሁ ፋይል፣ ከዛ ሴቫስ ሲኤስፒሲ ማንኛውም ቦታ መምረጥ ይቻላል። ከዛ እዚህ ጋር ስም ትሰጡትና ሴቭ ስታደርጉት ፒዲኤፍ የሚል አማራጭ ስላለ በፒዲኤፍ መልክ ማስቀመጥ ትችላላችሁ። ፒዲኤፉን ወርድ ታደርጉታላችሁ። ኤዲት ካደረጋችሁት በኋላ ደግሞ ወደ ፒዲኤፍ ትቀይራላችሁ ማለት ነው በዚህ መንገድ። አሁን ግን ስለማልፈልገው ይሄንን ኤክስ ብዬው ልውጣ። ስለዚህ ዘጠነኛው ይሄን ይመስላል። አስረኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ የተለያዩ ቴክስቶች የተጻፉ ይኖራሉ። ነገር ግን መደበቅ ወይም ደግሞ ሃይድ ማድረግ የምትፈልጓቸው ይኖራሉ ማለት ነው። እንዲጠፉ አትፈልጉም። ለጊዜው ግን ሃይድ ማድረግ ትችላላችሁ። ሚስጥራዊ የሆኑ የተለያዩ ነገሮች ምናልባት ካሏችሁ ማለት ነው። እዚህ ጋር እንደምታዩት የግል ማስታወሻዎች ሊሆን ይችላሉ። ሰነድ ውስጥ በድብቅ ማስቀመጥ የምትፈልጉት ነገር ካለ መደበቅ ይቻላል። ለምሳሌ ራሱ የኛው ሚስጥራዊ ጽሑፍ የሚለው ልደብቀው። እስከዚህ ያለውን ብቻ ከሆነ እስከዚህ ያለውን መርጣለሁ። እስከዚህ ከሆነ እስከዚህ ያለውን መምረጥ ይቻላል ማለት ነው። ከዛ በኋላ ቀጥታ እዚህ ጋር ፎንት አለላችሁ። እዚህ ጋር ትመጡና ይሄንን መንካት ነው፣ ወይም ኮንትሮል ዲ መንካት ይቻላል ከኪቦርድ ላይ። ይሄን ስነኩ እዚህ ጋር ሂድን የሚል አለ። ይሄን ብነካውና እንደምታዩት ይሄን ነው የምደብቀው እያለኝ ነው። ኦኬ ለዋለሁ። አሁን ተደብቋል፣ ነገር ግን ከዶክመንቴ ላይ አልጠፋም ማለት ነው። ከዛ በኋላ ፕሪንት ባደርግም አሁን ይሄ አይወጣም። አስረኛውን ፔጅ አሁን ልብ ብላችሁት ፕሪንት ላድርገው። ፋይል ፕሪንት። ስለዚህ 10 ማለት ይሄውና እንደምታዩት ጽሁፉ የለም፣ ሃይድ ተደርጓል ማለት ነው። ስለዚህ እናንተ ሌሎችም ካሉ እንደዚህ መደበቅ የምትፈልጓቸው በዚህ መንገድ መደበቅ ይቻላል። ለምሳሌ ደግሞ ይሄንን ሙሉ ማብራሪያውን እንደዚህ ሊደብቀው ከፈለኩኝ እመጣና እዚህ ጋር ወይም ኮንትሮል ዲ መንካት ይቻላል ብያችኋለሁ። ሂድን ይላል። ኦኬ ትላላችሁ ማለት ነው። ስትፈልጉ ብቻ እናንተ ሌላ ጊዜ ማየት ትችላላችሁ። ማየት ስትፈልጉ ደግሞ ሌላ ጊዜ ምን ማድረግ ይቻላል? ኮንትሮል ኤ መንካት ይቻላል፣ ወይም ሁሉም ነገር ይመረጣል ማለት ነው እዚህ ላይ ያለው። ከዛ በኋላ ኮንትሮል ዲ መንካት ወይም ፎንት ጋር መታችሁ እቺን ቀስቷን ትነኩና ሂድን የሚለውን ነክታችሁ እንደዚህ አንዴ ትነኩታላችሁ። ከዛ ኦኬ ስትሉት ወይም ባዶ ሆኗል። እንደምታዩት የተደበቁ ነገሮች በአጠቃላይ ተመልሰው ይመጣሉ። አሁን አስረኛው ጋር ሄጄ ቼክ ብናደርገው እንደምታዩት ይሄ ጽሁፍ ተመልሷል። የደበቃችሁት ነገር በአጠቃላይ ተመልሶ መታየት ይችላል ማለት ነው። ይህን ካየን አሁን እንዴት አድርገን ቴብል ኦፍ ኮንቴንታችንን አፕዴት እንደምናደርገው ደግሞ እንደምታዩት እስከ ስንት ነው ያለው? እስከ 7 ነው ያለው። ግን አሁን ከ7 በኋላ የተለያዩ ሄደሮች ነበሩ። ስለዚህ ይህን ኮፒ ላድርገውና ወይም ፎርማቱን ኮፒ ላድርገው መረጥኩት። ፎርማት ፔንተር ሁለቴ ልንካ። ሁለቴ ፎርማት ፔንተር ነክቻለሁ። ከዛ በኋላ ያልገቡትን እናስገባ። 8ኛው አልገባም ነበር። 9ኛው አልገባም ነበር እንደምታዩት። 10ኛውም አልገባም ነበር። እንደዚህ አስገባ ነው። አሁን እነዚህ ሄዲንግ ዋን ሆኑ ማለት ነው። ከዛ ስኪፕ እንበለው። ከዛ እንውጣ ወደ ላይ። አሁንም አልገባም። እንዲገባ ምንድነው የምታደርጉት? ክሊክ አድርጋችሁ ላው ላይ
አፕዴት ቴብል ስትሉት ይገባል። ወይም ደግሞ ሪፈረንስ ጋር መታችሁ እዚህ ጋር አፕዴት ቴብል የሚል አለ። ይሄንን በመንካት አፕዴት ማድረግ ይቻላል። አፕዴት ኢንታየር ቴብል የሚለው ላይ ታደርጉትና ኦኬ ትላላችሁ። በቀጥታ ይገባል ማለት ነው። እንደገና ደግሞ ለምሳሌ ወርታች አዲስ መስመር ላይ ልምጣላችሁና ወይም አዲስ ወረቀት ላይ ኮንትሮል ኢንተር እዚህ ጋር የሆነ ጽሁፍ ልጻፍ። ለምሳሌ አመሰግናለሁ የሚል ነገር ጻፍኩኝ። በስሩ ደግሞ ሊስቶች ለምሳሌ አሉን ብለን እናስብ። እንደዚህ ይሄ ረጅም ጽሁፍ ይሁን። ከዛ በኋላ ይሄ ሄዲንግ ዋን ነው። ስለዚህ ሆም ጋር ልምጣና ሄዲንግ ዋን መስጠት ወይም በፎርማት ፔንተር መስጠት እንችላለን። ይሄ ደግሞ በሱ ስር ያለ ነገር ከሆነ ምሳሌ ነው። ሄዲንግ ቱ እንበለው እዚህ ጋር። ከዛ ወተን አሁን ቼክ እናድርገው። ከላይ የለም እንደምታዩት እንዲገባ ክሊክ ታደርጋላችሁ እዚህ ላይ። ከዛ አፕዴት ቴብል ኢንታየር ስንለው አሁን ተመልከቱ እዚህ ጋር መግባት አለበት። ኦኬ ስለው ዋናው አመሰግናለሁ የሚለው ሄዲንግ ዋን ነው። ሄዲንግ ቱ ደግሞ የተወሰነ ገባ ብሎ ይገባል ማለት ነው። ስለዚህ ማይክሮሶፍት ወርድ ላይ እነዚህ 10 ነገሮች ለስራችሁ ለተለያየ ነገር ይጠቅማችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን እንሰራላችሁ ከፈልጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።